ሰላም ሰላም ጤና ይስጥልኝ ውድ ቲቶክ ታይም ቤተሰቦች እንደምናችሁ። በዛሬው ቆይታችን ደግሞ የምንመለከተው ክፍል የሚሆነው በአንትሮፖሎጂ ታይዝ ዛት ኮኔክት ሜሪጅ ፋሚሊ ኤንድ ኪንሺፕ ማለት ቤተሰብ፣ ጋብቻ እንዲሁም ዝምድና የሚለውን ሀሳብ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ጋብቻ የሚለውን ነገር ዲፋይን እናድርግ። ጋብቻ ምን ማለት ነው? ጋብቻ የሚለው ነገር ኢት ኢዝ ሴክሹዋል ዩኒየን ነው አይደለ? ቢትዊን ማን ኤንድ ውመን በወንድና በሴት መካከል ያለ ህብረት ነው። ሴክሹዋል የሆነ ህብረት ነው። says that children born to the woman are considered the legitimate offspring of both parents ነው። እንግዲህ ሴት የምትወልድ ሁለቱም የጋራ ሆነ የሚያሳድጉት ነው። ብቻ ግን ጠቅለል ስናደርገው ጋብቻ ማለት በወንድና በሴት የሚደረግ ሴክሹዋል ዩኒየን ሆኖ it is a permanent legal union between man and woman ነው። ወጥ የሆነ ቋሚ የሆነ ሌጋል የሆነ ህብረት ያለው ነው ማለት ነው። its main purpose is to create new social relation ምንድነው ዓላማው? ጋብቻ አልኖረ ብትሉ ዓላማው ምንድነው? to create new social relationship ነው። አዲስ የሆነ ማህበረሰብ ግንኙነትን መፍጠር ማለት ከአንድ ማህበረሰብ የመጣች ሚስት ልትሆን ትችላለች። ከአንድ ማህበረሰብ የመጣ ባል ሊኖር ይችላል። ሶሻል ሪሌሽንሺፕ ተፈጠረ ማለት ነው። ራይት ኤንድ ኦብሊጌሽን ቢትዊን ዘ ሰፖዝ ኤንድ ዘ ኪን ይለናል። በዝምድና መካከል ያሉ ነገሮችን ስታብሊሽ ያደርግልናል። ኤንድ ቱ ስታብሊሽ ዘ ራይት ኤንድ ስታተስ ኦፍ ዘ ችልድረን ዌን ዘይ አር ቦርን የችልድሮችን ስታተስ ወይም መብት እንዲሁ ከተወለዱ በኋላ ያለውን ነገር ስታብሊሽ ለማድረግ ይጠቅማል ነው። በአጠቃላይ ጋብቻ የምንለው ነገር ይሄኛው ነው። እስቲ ስለ ሩልስ ኦፍ ሜሪጅ እንመልከት። ማለት ጋብቻ ምንድነው ስትባሉ አብዛኞቻችሁ ጋር የሆነ የምታውቁት ነገር ስላለ ነው እንደዚህ ፈጠን የምንለው። ሩል ኦፍ ሜሪጅን ስንመለከት ሶሳይቲ ሃቭ ሩል ዛት ስቴት ሁም ዋን ካን ኤንድ ካን ኖት ሜሪ ማህበረሰብ ማንን ማግባት አለብን ማንን ማግባት የለብንም የሚለውን ነገር ዲፋይን አድርጎ አስቀምጦልናል። ለምሳሌ ያህል ኢንሴንት ታቦ የሚባል ነገር አለ። ኢንሴንት ታቦ ምን ማለት ነው? the most common form of prohibition ነው አይደለ? ማለት ገደብ አለ። በቃ the most common የሆነ forbidden ተብሎ በማህበረሰቡ የተቀመጠ ነገር አለ። ማንም ሰው ከዘመዱ ወይም ከሪላቲቭ ከቤተሰቡ ጋር ዲፋይን ከሆነ ቤተሰቡ ወይም ዘመዱ ጋር ምን ኢንአፕሮፕሪየት የሆነ ሴክሹዋል ፓርትነር መመስረት የለበትም። ካልሆነ ምንድነው ኢንሴንት ታቡ በሚባል ይቀመጣል ለማለት ነው። the most universal form of incest taboo involve ታዋቂ የሆነ ኢንሴንት ታቡ በምን ውስጥ ይካተታል መሰላችሁ? ሜቲንግ ቢትዊን ሜምበርስ ኦፍ ዘ ኢሚዲየት ፋሚሊ በጣም ቅርብ ከሆኑ ወይ እናት ከልጅ አባት ከልጅ ብራዘር እና ሲስተር ኢንሴንት ታቡ ይሄኛው በጣም ፕሮሂቢሽን ኢን ፎርቢድን ነው። ስለዚህ በአንድ ማህበረሰብ ውስጥ እንደዚህ አይነት ነገር ምን አይልም አይቻልም አይፈቀድም የሚለውን ነገር ልብ በሉ ማለት ነው። እሺ ሜት ሴሌክሽን እነዚህ ነገሮች አይፈቀዱም ካለ ሜት ሴሌክሽን ደግሞ ያስፈልጋል። whom should you marry ማንን ነው ማግባት ያለብህ አይደለ? በዚህ ሁኔታ ላይ አንዳንድ ሀሳብ እንነጋገር። የመጀመሪያው ኤግዞጋሚ የሚባል ሀሳብ እንመልከት። ጋሚ ማለት ጋሞስ ከሚለው የግዕዝ ቃል የመጣ ነው። ጋብቻ ብላችሁ ያዙት። ኤግዞ ማለት ደግሞ አውትሳይድ ማለት ነው። ስለዚህ ይሄ ምን ማለት ነው? አውትሳይድ ከሆነ this is the rule by which a man is not allowed to marry someone from his own social group አንድ ወንድ ከሱ ሶሻል ግሩፕ ውስጥ አንዲትን ሴት ምን ማለት አይችልም ማግባት አይችልም ነው። ስለዚህ አውትሳይድ መፈለግ አለበት። አውትሳይድ ዘ ሶሳይቲ ሚስት መፈለግ አለበት ነው። ለምንድን ነው ግን ከአውትሳይድ ሶሳይቲ ከማህበረሰቡ ወጥቶ ሚስት የሚፈልገው ከተባለ አንደኛው ምክንያታቸው በግሩፕ ኦፍ ሜምበር ውስጥ የሚኖር ሰው እንደ እህትና ወንድም ነው የሚታየው ይላሉ። ሁለተኛ ደግሞ አትራክሽን ቢትዊን ሜን ኤንድ ፊሜል ጌት ሎስት ዲዩ ቱ ክሎዝ ሪሌሽንሺፕ ኢን ኤ ስሞል ግሩፕ በአንድ ላይ ሲኖሩ እነዚህ ወንድና ሴቶች በአንድ ማህበረሰብ ውስጥ ያሉ ወንድና ሴቶች ሲኖሩ ክሎዝ የሆነ ሪሌሽንሺፓቸው በጣም ይሄ ወደ ሜሪጅ ምናምን ወደሚለው ሀሳብ አይቀየርም ነው። ዝም ብሎ መኖር በሚለው ነው የሚመጣው። great increase of energy and vigor is possible in their progeny if marriage binds to extremely distant person ነው። ሌላው ደግሞ በጣም ከተለያዩ ማህበረሰቦች የተለያዩ ሰዎችን የሚያዋህድ ከሆነ ይሄ ጋብቻ የምንለው ነገር ምንን ያጎለብታል ይላሉ? ቁጥርን ያበዛል። እንዲሁም የሶርስ ኦፍ ኢነርጂ ነው። የሆነ ችግር ቢመጣ ሁላችንም እንነሳለን የሚል ሀሳብ አላቸው። ሌላው ደግሞ ኢንዶጋሚ ነው። ኢንዶጋሚ ማለት ደግሞ it requires people maybe within their own social group ሰዎች ከራሳቸው ሶሻል ግሩፕ ሰዎችን እንዲያገቡ የሚያደርግ ነው። ሶሻል ግሩፕ ስንል ምን ማለት ነው? ከራሳቸው ጎሳ፣ ከራሳቸው ብሄር ሊሆን ይችላል፣ ከራሳቸው እምነት ሪሊጅን፣ ከራሳቸው ሬስ ዘር፣ ከራሳቸው ኮሚኒቲ እና ከራሳቸው ሶሻል ክላስ ሀብታሙ ድሃውን አይነት ነገር እንዲያገቡ ነው። ከሪሊጂየስ አንፃር ከተመለከትነው አሚሾችን ማየት ትችላላችሁ። አሚሾች አሜሪካ ውስጥ የሚኖሩት ተገለው የሚኖሩት ማለት ነው። ማለት
ከምንም አይነት ሶሻል ሚዲያ ከምንም አይነት ቴክኖሎጂ ራሳቸውን አርቀው የሚኖሩት ሰዎች ጋብቻቸው ምናምን ከምንድን ነው ከራሳቸው ከአሚሾች ውስጥ ነው። ካቶሊክ፣ ጂው ለዚህ እንደ ምሳሌ መጥቀስ የሚችሉ ናቸው። ከዚህ በተጨማሪ እሺ ሌላው ፕሬፈረንሻል ከዝን ሜሬጅ የሚባል አለ። ፕሬፈረንሻል ከዝን ሜሬጅ ደግሞ እንዲሁ በሁለት አይነት መልኩ ሊቀመጥ ይችላል። ክሎዝ ከዝን ኤንድ ፓራላል ከዝን። መጀመሪያ ፓራላል ከዝን የሚባለውን ነገር ልብ በሉ እና እዩት። ከዛ ወደ ክሎዝ እንገባለን። ፓራላል ከዝን ማለት ምን ማለት መሰላችሁ? ሲብሊንጎች አሉ አይደለ? ሲብሊንጎች አሉ ማለት ወንድማማቾች ይኖራሉ አይደለ? ሁለት ወንድማማቾች አሉ። ሁለቱም ወንድማማቾች የሚወልዷቸውን ልጆች ሲድሩ ምን ይባላል? ፓራላል ከዝን ይባላል። ዋት አባውት ክሮስ ከዝን? ክሮስ ከዝን ደግሞ ማለት አንድ ልጅ የአባቱን ወንድም ሴት ልጅ ወይም የአባቱን እህት ሴት ልጅ ሲያገባ እሱኛውን ክሮስ እንለዋለን ወደ ተቃራኒ አቅጣጫ ስለሄደ። ወይንም ደግሞ አንድ ሴት ልጅ ደግሞ ወይ በአባቷ ወይም በእናቷ በኩል ያለውን የእናቷን ወንድም ወንድ ልጅ እንዲህ ስታገባ እሱን ክሮስ ከዝን እንለዋለን ማለት ነው። ስለዚህ እንደዚህ አይነት የአገባብ ስልት የሚጠቀሙም እንዲሁ አሉ። አራተኛው ደግሞ ሊቨሬት ወይም ሶረሬት ሜሪጅ የሚባል አለ። ሊቨሬት ማለት ምን ማለት መሰላችሁ? ኢዝ ዘ ከስተም whereby a widow is expected to marry the brother or close relative or her dead husband ነው። ሊቨሬት ማለት ባሏ የሞተባት ወይም ዊዶ የምንላት ሴት ምን የባሏን ወንድም ወይም የቅርብ ዘመድ የምታገባበት ሲስተም ሲሆን ነው። እሱኛው ምን ይባላል? ሊቨሬት እንለዋለን። ሶሮሬት ደግሞ ማለት ሚስቱ የሞተችበት ባል የሚስቱን እህት ወይም ደግሞ በጣም የቅርብ የሚባል ዘመዷን የሚያገባበት ሲስተም ሶሮሬት እንለዋለን። ስለዚህ ማንን ማግባት አለብህ ለሚለው እንደዚህ አይነት መልኩ ዲፋይን ይደረጋል። እንደ ባህሉ የተለያየ አይነት መንገድ ይጠቀማሉ ማለት ነው። ከኤግዞጋሚ ጀምሮ እስከ ሶሮሬት ድረስ እንደተመለከትነው። አሁን ደግሞ ታይፕስ ኦፍ ሜሪጅን እንመልከት። የጋብቻ አይነቶች የጋብቻ አይነቶች ይለያያሉ ማለት ስንት ምን በቁጥር ምን ያህል ምናምን የሚለው የሚታይበት ነው በዋናነት። አንደኛው ሞኖጋሚ የሚባለው ነው። ሞኖጋሚ ከተመለከታችሁ ዋን ቱ ዋን የሆነ ነው። ዋን ቱ ዋን አንድ ወንድ ለአንድ ሴት በቃ ሞኖ ማለት ራሱ አንድ የሚለውን ነው አይደል የሚወክለው። ጋሚ ቅድም እንዳልኳችሁ ጋብቻ ነው። ሞኖጋሚ ማለት አንድ ሰው ብቻ ማግባት የሚለውን ነው። ፖሊጋሚ ደግሞ ማለት ኢፍ ኤ ሜሪጅ ኦፍ ማን ኦር ውመን ዊዝ ቱ ኦር ሞር ሜትስ ነው። ሁለትና ከዛ በላይ ያሉ ሰዎችን ስታገቡ የሚሰጣችሁ ስም ነው ፖሊጋሚ የሚባለው። ፖሊጋሚ በሁለት መልኩ ሊቀመጥ ይችላል። ፖሊ አንድሪ እና ፖሊጂኒ ተብሎ። ፖሊጂኒ ማለት አንድ ወንድ ሁለትና ከዛ በላይ ሴቶችን ሲያገባ ሲሆን ፖሊ አንድሪ ማለት አንድ ሴት ሁለትና ከዛ በላይ ሴቶችን ስታገባ ማለት ነው። እዚሁ ጋር ግን ሶሮራል ፖሊጂን እና ነን ሶሮራል ፖሊጂኒ አለ። ሶሮራል ማለት ምን ማለት ብያቸዋለሁ? ኤ ማን ሜሪድ ቱ ኦር ሞር ሲስተርስ አት ኤ ታይም ነው አይደለም? አንድ ወንድ በአንድ ጊዜ ሁለትና ከዛ በላይ የሆኑ እህትማማቾችን ሲያገባ ሶሮሬት እንለዋለን። ሶሮራል ፖሊጂኒ እንለዋለን። ነን ሶሮራል ፖሊጂኒ ደግሞ የምንለው ምንድን ነው? ምናልባት አንድ ባል የሚያገባቸው ሴቶች የተለያዩ እህትማማቾች ካልሆኑ ነን ሶሮራል ይባላል ማለት ነው። አድቫንቴጅ ዲስአድቫንቴጆች ፖሊጋሚየስ ሜሪጅ ለምንድን ነው ሰዎች ሁለትና ከዛ በላይ ሴቶችን ወይም ወንዶችን ልታገባ የምትችለው? ጥቅሙ ምንድን ነው? ዓላማው ምንድን ነው? የሚለውን ከተመለከትን አድቫንቴጅ እና ዲስአድቫንቴጅ አለው። ከጥቅም አንፃር ከተመለከትነው እንደምን ይታያል መሰላችሁ? አስ ኤ ሚንስ ኦፍ ፕሮቴክሽን ኦፍ ዌልዝ ሀብትን፣ ኃይልን ወይም ስታተስን የምታስጠብቁበት ነው ተብሎ ይታሰባል። ወይንም ደግሞ ኢት ኢዝ ኤ ሳይን ኦፍ ፕሬስቲጅ የክብር ምልክት ነው ተብሎም ይታሰባል። እንዲሁም ሞር ችልድረን ማለት ለወደፊቱ ለኢኮኖሚ ለፖለቲካል አሴትም ሞር ችልድረን ማምረት ስለሚቻል ነው ብለው ያስቀምጡታል። ከጉዳት አንፃር ግን ምናልባት አንድ ባል ብዙ ሴቶችን ቢያገባ ምን ይፈጠራል ካልን ጀለሲ የሆነ ነው ወይ ነገር ይፈጠራል። በሴቶቹ መካከል ቅናት ሊኖር ይችላል። እንዲሁም ደግሞ በሴቶቹ ላይ ደግሞ ሳይኮሎጂካል ኤንድ ሶሻል ፕሮብሌም ይገጥማቸዋል። ይህንን በምሳሌ እንመልከተው። ምናልባት አንድ ባል ልክ ሲያገባ አንዷን ነው ቀድሞ ሊያገባት የሚችለው። ካገባ በኋላ ከሁለት ዓመት በኋላ ሌላዋን ቢቀየር የመጀመሪያ ላይ ምን አይነት ሳይኮሎጂካል ኢፌክት ይመጣባታል? በማህበረሰብ ውስጥ ምን አይነት ተቀባይነት ይኖራታል? ከዚህ አንፃር ማለት ነው። እሺ ኢኮኖሚክ ኮንሲደሬሽን ኦፍ ሜሪጅ የሚለውን ደግሞ እንመልከት። እንግዲህ ጋብቻ
ኢን ኮንትራስት ስንመለከተው ትራንስፈር ሞር ኦፍ ሰርቴን ራይት ቢትዊን ያለንን መብት ካገባነው ሰው ጋር ተጋብተን መኖር ነው ጋብቻ አንድ ላይ በህብረት ውስጥ። ስለዚህ አንድ ሰው አንድ ላይ ሲጋባ ራይት ኦፍ ሴክሹዋል አክሰስ ለሴክሹዋል አክሰስ ራይት ይኖረዋል። ሌጋል ራይት ቱ ችልድረን ለልጆቹ ሌጋል ራይት ይኖረዋል። እንዲሁ እንበለውና አንድ ልጅ ከሜሪጅ ውጪ ሲወለድ ምንድን ነው የሚባለው? በማህበረሰቡ የሚሰጡ የተለያየ ስም አለ አይደለ? ሌጋሊቲ አይለውም እንደማለት ነው። ራይት ኦፍ ሰፖዝ ቱ ኢች አዘር ኢኮኖሚክ ጉድስ ኤንድ ሰርቪስ እኒህ ባልና ሚስቶችን በኢኮኖሚ በምንም አንድ ላይ ሰፖርት እየተደራረጉ የሚኖሩ ናቸው። ጋብቻ እነዚህ ነገሮች ያመጣል። ነገር ግን እንግዲህ ጋብቻና ኢኮኖሚውን ከተመለከታችሁ ከጋብቻ በፊት የሚደረጉ ዋና ዋና ነገሮች አሉ። አንደኛ ብራይድ ፕራይስ ወይም ብራይድ ዊልዝ የሚባል ነገር አለ። ብራይድ ዊልዝ ማለት ይህ ጥሎሽ እያለን የምንጠራው ነገር አለ አይደለ? ጥሎሽ አለ አይደለ? ይህ ጥሎሽ ወይም ብራይድ ፕራይስ ወይም ብራይድ ዊልዝ የሚባለው ምንን የሚያመለክት ነው? It is a compensation given upon marriage by the family of the groom to the family of bride ከሙሽራው ወደ ሙሽሪቱ ቤተሰብ የሚሰጥ ስጦታ ነው ብራይድ ፕራይስ ብራይድ ዊልዝ የሚባለው። እንደምን ማሳያ ይደረጋል መሰላችሁ? ሴቷን በጉድ ትሪትመንት ውስጥ እንደገባች ማሳያ ነው። ስታብላይዝ ሜሪጅ ባይ ሪዲዩሲንግ ዘ ፖሲቢሊቲ ኦፍ ዲቮርስ ፍቺን የመቀነስ አቅም አለው። compensation to the bride's lineage for the loss of her economic potential and her child bearing capacity ከዚህም በተጨማሪ ደግሞ a symbol of union between two large group of kin በሁለት ዘመዳማቾች መካከል ሲምቦል ኦፍ ዋት a large groupን ማሳያ ሆኖ ይመጣል። ሌላው ደግሞ ብራይድ ሰርቪስን መመልከት ትችላላችሁ። ብራይድ ሰርቪስን ደግሞ እንዲሁ ስንመለከት አገልግሎት ማለት ነው። ይህንን በደንብ የሚገልጽልን የያዕቆብ ታሪክ ነው። ያዕቆብ ለሊያም ለራሄልም ሰባት ዓመት እንዳገለገለ ተጽፏል። መጀመሪያ ስለ ራሄል ብሎ አገልግሎ ነበር 7 ዓመት ያህል። ነገር ግን ላባ ሊያ እንዳረለት ከዛ በኋላ ድጋሚ 7 ዓመት ላባን አገልግሎታል ከተመለከታችሁ። ስለዚህ ብራይድ ሰርቪስ ማለት ግሩም ወይም ሙሽራው ለሙሽሪቱ ቤተሰብ ፕሮቫይድ ኤ ሰርቪስ ነው፣ አገልግሎት የሚሰጥበት ሌቨል ሰርቪስ የሚሰጥበት ስርዓት ነው። ሌላው ደግሞ ዶወሪ ነው። ዶወሪ ማለት ይህም በተመሳሳይ ጥሎሽ ሲሆን ጥሎሹ ግን የሚፈጸመው ትራንስፈር ኦፍ ጉድስ ወይም ትራንስፈር ኦፍ መኒ ሲሆን ኦፖዚት ዳይሬክሽን ነው ቱ ዘ ብራይድ ዊልዝ። እንዴት መሰላችሁ? ከሙሽሪቷ ቤት ወደ ሙሽራው የሚላክበት ወደ ወንዱ ማለት ነው የሚላክበት ሲስተም ነው ይሄኛው ደግሞ። እሺ ሌላ ደግሞ ፖስት ማሪታል ሬዚደንስን እንመልከት። እነዚህ ሙሽሮች እሺ በመደዳ ነው ልብ ብላችሁ ካያችሁ የመጣ ነው ማለት መጀመሪያ ላይ ምን አይነት ጋብቻ ይፈቀዳል ተመለከትን። ማንን ያግባ ተመለከትን። ከዛ ስንት ማግባት ትችላለህ ተመለከትን። ስታገባ ምን አይነት ህግ መከተል አለብህ ተመለከትን። እና ካገባ በኋላ ሴት ነው የሚለውን ነገር እንመልከት። ለዚህ የተለያየ አይነት አመለካከቶች አሉ። ፓስቪ ሎካል ሬዚደንስ፣ ማትቪ ሎካል ሬዚደንስ፣ አቡኑ ሎካል ሬዚደንስ፣ አምቢ ሎካል፣ ኒዮ ሎካል የሚባሉ። ፓስቪ ሎካል ምን ማለት ነው? The married couple live with or near the relatives of the husband's father. ፓስቪ ሎካል ማለት የተጋቡት እኒህ ሁለት ሰዎች ከባልየው ቤተሰቦች ጋር ምን የሚኖሩበት ሲስተም ነው። ማትቪ ሎካል ደግሞ ማለት የተጋቡት እነዚህ ሰዎች ከሚስትየው ዘመዶች ወይም ሬላቲቮች ጋር ቤተሰቦች ጋር የሚኖሩበት ምን ሲስተም ነው። ማትቪ ሎካል ከሚስትየው ጋር፣ ማትቪ ሎካል ከባልየው ጋር። እሺ አቡኑ ሎካል ምን ማለት ነው? The married couple live with the near of the husband's mother's brother. እነዚህ ጋር የተጋቡ ሰዎች የሚኖሩት ከማን ጋር ነው ማለት ነው? ከማን አቅራቢያ ነው? የባልየው የእናት ወንድም ጋር በቅርበት የሚኖሩበት ሁኔታ ነው። አምቢ ሎካል ወይም ባይ ሎካል የሚባለው ታዲያ እንዴት ነው? The married couple has a choice of living relative of wife or relative of husband. እነዚህ የተጋቡት ሰዎች ወይ የሚስቱ ቤተሰብ ጋር ወይ የባልየው ቤተሰብ ጋር የመኖር ቹዝ ሲሰጣቸው ምርጫ ሲሰጣቸው ነው። ሌላው ደግሞ ኒዮ ሎካል የምንለው ሬዚደንስ አለ። ኒዮ ሎካል ማለት አሁን በከተማው ላይ ወይም በአብዛኛው አሁን ላይ እየመጣ ያለው እየተስፋፋ ያለው ነገር ነው። የተጋቡ ሰዎች ኢንዲፔንደንት ፕሌስ ነው ማለት አዌይ ፍሮም ዜር ሪላቲቭ የሚኖሩበት ሲስተም ኒዮ ሎካል ይባላል። ብቻቸውን የሚኖሩበት ማለት ነው። እሺ ስለ ጋብቻ ያለንን ነገር እዚህ ጋር እናጠቃልና በቀጣይ ፋሚሊ ስለሚባለው ሀሳብ የምንመለከት ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ።